እግዚአብሔር የተናገረላችሁ የኪዳን በረከት በየትኛውም ኃይል ላይ ቆም ይለቀቃል። ወይኔ አንድ ሰው የተስማማ ብቻ አሜን ይበለኝ። ምን እንደሚል ታውቃላችሁ? የእግዚአብሔር ቃል ምስጉን ነው በክፉዎች ምክር ያልሄደ፣ ምስጉን ነው በኃጢአተኞች መንገድ ያልቆመ፣ ምስጉን ነው በዋዘኞች ወንበር ያልተቀመጠ ካለ በኋላ እርሱም በእግዚአብሔር ሕግ ደስ ይለዋል ይላል። በማ በእግዚአብሔር ሕግ ደስ ይለዋል። በመለኮት ዓለም ቃል ከሰማይ በሚለቀቀው በእግዚአብሔር እውነት ደስ ይለዋል። አሜን ትላላችሁ ወይ? ከዛ ከሚያማልለው መንገድ ይልቅ፣ ከዛ ወንበር ይልቅ፣ ከዛ ኃያል ምክር ይልቅ በእግዚአብሔር ሕግ ደስ ይለዋል። ያ ቃል መንገዱን እንደሚያቀናለት፣ እንደሚባርከው፣ እንደሚያትረፈርፈው ያምናል። ስለዚህ ደስ ይለዋል ይልና በውሃ ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ። እስኪ ከኔ ጋር አሜን በሉ ባካችሁ። ላንተ እኮ ነው ምጮኸው። አንተ ጩህና አሜን በለኝ። ፍሬዋን በየጊዜው ምን እንደምታደርግ እንደምትሰጥ እንደዛው ይሆናል። ምን ማለት ነው? ጭንገፋ በዘመንህ ላይ አይሆንም። የዘመን ስጋት አይሆንብህም። ይሄ ዘመን ምናምን አይልም። ውሃ ዳር ያለ ተክል ይሄ ዘመን ክረምት ነው፣ ይሄ ዘመን በጋ ነው፣ ይሄ ዘመን ድርቅ ነው አይልም። ለምን? የተተከለበት ቦታ ከዘመን መልክ በላይ ነው። I understand what I'm talking about? ያ ቦታ ወንዝ ዳር ላይ የተተከለ አንድ ዛፍ ክረምት መጣልኝ በጋ መጣብኝ አይልም። ሁሌ የሚጠበቅበትን የህይወት ከፍታ ብቻ ነው የሚያሳየው። ለምን? ኦሬዲ የተተከለበት ቦታ ከዘመን መልክ በላይ ያረጋዋል። የሚያስፈልገውን ፕሮቪዥን ሁሉ ከዛው ስለሚቀበል። ከግብጽ ሲወጡ እስራኤል መውጣት ብቻ አይደለም የወጡት፣ ከግብጽ ብቻ አይደለም የወጡት። በግብጽ ውስጥ እያሉ እግዚአብሔር አምላክ ከምን ጋር አወጣቸው ነው ጥያቄው። የመጀመሪያው ነገር ያወጣቸው በኩር አርጎ ነው። በኩር አርጎ ነው። የግብፃውያንን በኩር ገደለና እነሱን ደግሞ በኩር አረጋቸው። በኩር ምንድነው ስትለኝ፣ ሁለት እጥፍ የሚገባው ልጅ ማለት ነው። ደብል ፖርሽን የሚገባው ልጅ። አየኸው፣ 6 ወንድማማቾች ቢኖሩ አንደኛው የሆነው በኩሩ ልጅ 6ቱም ርስት ሲካፈሉ አንዳንድ ነው የሚካፈሉት የሚደርሳቸውን። እሱ ግን 2 እጥፍ ነው የሚደርሰው። በኩር የተደረከው አንተ የእግዚአብሔር በኩር የተደረከው የሚገባህን ኖርማል ነገር እንድታገኝ ሳይሆን እግዚአብሔር አምላክ በደብል ቅባት፣ በደብል በረከት። አይ ነው አንዳንዱ ሰው ገና ነው እቤት ነው ያለው። ያመነ ሰው ግን አሜን ይበለኝ። ከምታውቀው በላይ የሆነ ነገር እግዚአብሔር በህይወት ላይ ለበረከት የሚሆን መለቀቅ ያደርግልሃል። አንዳንዶች ካልገባችሁ እንኳን በኩር ምንድነው ምናምን የምትሉ ሰዎች ካላችሁ፣ በኩር ማለት በህይወታችሁ ውስጥ የተደነገገው ልጅ ሆነ ከሚገባ መብት ድርሻ ያለፈ እጥፍ የሚደረግልህ የበረከት ስጦታ ማለት ነው። እግዚአብሔር ለዚህ ነው ዛሬ አሜን ስትል በኢየሱስ ስም ይሆንልህ። በኩር የሚያገኘው በረከት ያገኘ። ሁለተኛው ነገር ምን እንደሆነ ታውቃላችሁ? ልክ ከግብጽ ሲወጡ እግዚአብሔር ያደረገላቸው ነገር የሀብት፣ የበረከት፣ የብልጽግና፣ የመትረፍረፍ አቅም ይዘው እንዲወጡ ነው ያደረገው። ብዙ ጊዜ እኔ በቃ በጌታ ቤት ውስጥ ከሆንኩኝ በቂ ነው የምትሉ ሰዎች፣ በቂ ነው በቂም አይደለም። ለምን ብትሉኝ፣ ከግብጽ ሲወጡ እግዚአብሔር የግብፃውያንን ወርቅ ይዛችሁ ነው አለ። ጠይቅ አለ። ከግብፃውያን ጠይቁ፣ ብሩን ወርቁን ምን አርጉ ጠይቁ አለ። ለምን? እግዚአብሔር በልዩ ሞገስ ሊሞላቸው፣ በልዩ ሀብት ሊሞላቸው፣ በባዶነት እንዳይወጡ ስለፈለገ።
ግን የሚገርማችሁ ታሪክ ዛሬ ላይ አንዳንዱ ሰው እንደሚያየኝ ከግብፃውያን ወርቅ ጠይቁ ሲባል ዋናው መውጣቴ ነው ብሎ በባዶ የወጣ አለ። በቤቱ ስራ ላይ ያልተሳተፈ፣ በመቅደሱ ስራ ላይ ያልተሳተፈ፣ በእግዚአብሔር የሰማይ ፕሮግራም ውስጥ ያልተሳተፈ ዝም ብሎ የወጣ አለ። በእምነት ደግሞ ጭቃ ያስረገጡኝን፣ ጭድ ያሸከሙኝን፣ ይሄንን አባቶቼ ለ430 ዓመት የበዘበዙትን የግብፃውያንን ሀብት በእምነት በዘብዛለሁ ብሎ ተሸክሞ ደግሞ የወጣ አለ። ጠይቆ ተሸክሞ የወጣ አለ። ዛሬ ከኔ ጋር የሚተባበር ብቻ አንድ ሰው እጠይቃለሁ የሚል ካፈርክና ካልፈለክ ታወው አትጸልይ። እኔ ግን ያስፈልገኛል። እኔ ግን እግዚአብሔር ጠይቅ ያለኝን እጠይቃለሁ፣ ተቀበል ያለኝን እቀበላለሁ የሚል አንድ ሰው ጮሆ አሜን ይበለኝ። እንደዚህ አይነት አማኝ ነው የሚያስፈልገው ዘንድሮ። አባቴ እግዚአብሔር ጠይቅ ያለህን ጠይቅ፣ እግዚአብሔር ውሰድ ያለህን ውሰድ፣ እግዚአብሔር ተቀበል ያለህን ተቀበል። የሃይማኖተኝነት መንፈስ ዝም ብሎ ምስኪን ሊያረግ የሚፈልገው ጂኒ ነው፣ ይወጋ። ጂኒ ነው፣ ይወጋ። ሃሌሉያ። ሪሶርስ ነው። ነገ ከህዝቡ ወርቅ ጠይቅልኝ ሲለው እግዚአብሔር አምላክ የተባረከ ይሁን ጸልይላችኋለሁ የሚል መንፈስ ይዞ ሊመጣ፣ የለኝም የሚል መንፈስ ይዞ ሊመጣ የሚያስቀምጥ ጂኒ ነው። እኔ ግን እጠይቃለሁ የሚል ሰው እጆቹን ያንሳልኝ። ከግብፃውያን ዘንድ ዛሬ በጌታ በኢየሱስ ስም ዌልዝ ሽፍት እንዲያረግ ጸለይኩኝ። በረከት እንዲለቀቅ ጸለይኩኝ። እግዚአብሔር አምላክ ዛሬ እንደተናገረ ለጻድቁ ያከማች ዘንድ ለኃጢአተኛው ጥረትን ይሰጠዋል ተብሎ እንደተጻፈ ግብፃውያን በጥረት ያቆሙት ነገር ለእግዚአብሔር ልጆች ይለቀቅ። ለእግዚአብሔር ልጆች ይለቀቅ። ለእግዚአብሔር ልጆች ይለቀቅ። የእግዚአብሔር ልጆች ይበልጽጉ። ኪዳን ያላቸው ይበልጽጉ። የበኩርነት መብታቸውን ይቀበሉ። የብኩርና ስጦታቸውን ይውሰዱ። በኢየሱስ ስም ጸልያለሁኝ። ዛሬ በክብር መውጣት ይሁንላቸው። በሻካይና ግሎሪ እንደተገለጡ፣ በሻካይና ግሎሪ እንደወጡ፣ እግዚአብሔር በሚታይ ደመና በሚታይ እሳት እንደገለጣቸው በዛሬ ጸልያለሁ። በበኩርነት 1፣ በሀብት 2፣ በክብር 3 በዚህ መገለጥ ይሆንላችሁ። በዚህ መገለጥ ይሆንላችሁ። በዚህ መገለጥ ይሆንላችሁ። እኔ ለቤተሰባችሁ ጸልያለሁ። ቤተሰባችሁ በጉስቁልና አይሞትም። እኔ ጸልያለሁ። ለልጆቻችሁ ጸልያለሁ። ለአብረዋችሁ ለሚሰሩ ጸልያለሁ። በኩራን የሚቀበሉት የበኩራት መብት በኢየሱስ ስም ይገለጥላችሁ፣ ያግኛችሁ። ያ ሀብት መትረፍረፍ በላያችሁ ላይ ይሆን። ያ ክብር ሻካይና ግሎሪ በላያችሁ ላይ ይሆን። በኢየሱስ ስም ዛሬ ጸለይኩኝ። አሜንና አሜን ሆነ። ለጌታ ክብር፣ እልልታ፣ ጭብጨባ፣ ሆታ